በኢትዮጵያ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ ሪል ስቴት አዋርድ ላይ ተመጣጣኝ ዋጋ ለደንበኞች በማቅረብ በሚል የዋንጫና የሰርተፊኬት ተሸላሚ ሆነናል ማለት ነው። በትክክል አዲስ ዓመትን አስመልክተን ደግሞ ለበዓል እስከ 35% የሚደርሱ በቀሩን ሳይቶች ላይ ዲስካውንቶችን አቅርበናል ማለት ነው። ባለ 2 እና ባለ 3 መኝታ ክፍሎች ናቸው ያሉን። እዛ ላይ ሙሉ ክፍያ እንክፈል ለሚል ደንበኛ ጠቅላላ ክፍያ ከ5.3 ጀምሮ ባለ 2 መኝታ ክፍሎችን ማግኘት ይችላሉ። ባለ 3 መኝታ ክፍሎችን ደግሞ ከ6.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ። ስለዚህ እነዚህ ዲስካውንቶችን ያደረግንባቸው ሳይቶቻችን ላይ ፒያሳ አካባቢ ሊሴ ገብረ ማርያም ትምህርት ቤት ወርቅ የሆኑ ቦታዎች ላይ ወርቅ የሆነ ሳይቶች አሉ። ሊሴ ገብረ ማርያም ትምህርት ቤት ጀርባ ሀያት አካባቢ ሀያት ፈረስ ቤትና ሀያት ሎሚ ያርቃ። በከተማችን አዲስ አበባ በቅርቡ በተዘጋጀው የቤት አልሚዎች ሽልማት ላይ ቴምር ፕሮፐርቲስ ቤቶችን በተመጣጣኝ ዋጋ በመሸጥ ተሸላሚ እንደሆነ ሰምቼ በአዲሱ ዓመት ይህንን ነገር ለማስቀጠል ምን እያደረጉ ነው፣ እንዲሁም ደግሞ አዲሱ ዓመት ላይ የተለየ ቅናሽ እንዳዘጋጁ ሰምቼ ስለሱ ለመጠየቅና ይህ ቅናሽ ደግሞ እናንተን ተመልካቾችን ይጠቅማል ብዬ በማሰብ ሙሉ መረጃውን ለማግኘት እዚህ ጎራ ብያለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንዴት ነሽ? እንኳን በሰላም ወደ ቢሮአችሁ መጣሽ። እንኳን በደህና ቆየሽኝ። አዲሱ ዓመት እንዴት ይሶሻል? በጣም ቆንጆ ነው። በአዲስ ነገር ነው እናንተ በድጋሚ ተቀበልናችሁ። አዲስ ነገር አለ? በትክክል በጣም አሪፍ። እንግዲህ ሰሞኑን በተዘጋጀው የኢትዮ ሪል ስቴት አዋርድ ላይ በተመጣጣኝ ዋጋ ቤቶችን በመሸጥ አሸናፊ እንደሆናችሁ ሰምቼ እንኳን ደስ አላችሁ ለማለት፣ ከዛ በተጨማሪ ደግሞ ምን አዲስ ነገር ይዛችሁ መጣችኋል በዚህ አዲስ ዓመት የሚለውን ለመጠየቅ ነው። እንግዲህ በተመጣጣኝ ዋጋ ከመሸለማችሁ ጋር ተያይዞ አሁን ላይ ያው ዲስካውንትም ይኖራል ብዬ አስባለሁና እስቲ ንገረኝ ስለሱ። ያው እንደሚታወቀው ቴምር ፕሮፐርቲስ ወደ ሪል ስቴት ሴክተሩ ሲገባ በዋነኛነት ይዞት የመጣው ነገር ምን ነበረ? እናንተም ታውቁታላችሁ። ቤትን እንደ ዳቦ ለደንበኞች ማከፋፈል ነው። ያ ማለት አፎርደብል ወይም ተመጣጣኝ በሆነ ዋጋ ለነዋሪዎች ተደራሽ ማድረግ ነው። በተወሰነ መልኩ 8 ዓመታት ሙሉ ስንሰራበትም የነበረ ነገር ነው። ለዛ ደግሞ በኢትዮጵያ ለመጀመሪያ ጊዜ በተዘጋጀው የኢትዮጵያ ሪል ስቴት አዋርድ ላይ ተመጣጣኝ ዋጋ ለደንበኞች በማቅረብ በሚል የዋንጫና የሰርተፊኬት ተሸላሚ ሆነናል ማለት ነው። በትክክል ይህን ስንልሽ ግን ያው የተመጣጣኝ ዋጋ ማለት ወይም በቺፕ ፕራይስ እናቀርባለን ለደንበኞች ስንል ጥራታቸውን በጣም የጠበቁ የመኖሪያ አፓርትመንቶች ነው። ያ ደግሞ ከደንበኞች በጣም ተመራጭ ያደርገን አፎርደብል በሆነ ዋጋ እያቀረብን ለደንበኞቻችን፣ በዛው ልክ ደግሞ ጥራታቸውን የጠበቀ ግንባታቸውን ደረጃቸውን የጠበቀ እንዲሁም ደግሞ ዴሊቨሪ ታይማቸውን በጠበቀ ሁኔታ ለደንበኞች ማስረከባችን ነው ፎከስ የምናደርገው እኛ ጥራቱ ላይም ዴሊቨሪ ደግሞ አሁን እንደሚታወቀው ሪል ስቴት ላይ የተወሰነ የትረስት ጉዳይ አለ። ደንበኞቻችን ጋር ያለመረከብ ጉዳይ። አዎ በትክክል ቴምር ላይ ያ ነገር በተወሰነ መልኩ እየቀረፍነው ነው ብለን እናስባለን። ምክንያቱም አንድ ደንበኛ መጥቶ ቴምር ላይ ወይም መኖሪያ አፓርትመንቶች ላይ ሱቆች ላይ ኢንቨስት ያደርግ ትንሽ ብር አለ ኢንቨስት የሚያደርገው ኢን ሚሊየንስ አውጥቶ ነው ኢንቨስት የሚያደርገው። አለመረከብ አለመቀበል በጣም ዲስአፖይንት የሚያደርግ በጣም ፔንፉል የሆነ ነገር እንደሆነ አሴ ቴምር በጣም ጠንቅቀን እናውቀዋለን። ለዛ ደግሞ ለደንበኞቻችን ያንን ጥያቄ ለመሸፈን ነው እዚህ ጋርም ያለ ነው እንደ ተቋም ማለት ነው። ስለዚህ ለደንበኞች የምናቀርብላቸው በቅናሽ ብቻ አፎርደብል በሆነ ዋጋ ብቻ ሳይሆን በጣም ጥራታቸውን የጠበቁ መኖሪያ አፓርትመንቶችን እንዲሁም በቃል በመገኘት ነው የሚታወቀው ማለት ነው። ባላችሁት ሰዓትም በማስረከብ ጭምር ማለት ነው። በትክክል አሁን አምና አካባቢ ላይ ወይም 2017 ላይ ስንሸጣቸው የነበሩ አፓርትመንቶች ነበሩ ወደ ፒያሳ አካባቢ ወደ ሀያት አካባቢ ማለት ነው። ያኔ ስንሸጠው ቁፋሮም ያልተጀመሩላቸው አፓርትመንቶች ናቸው። አሁን ላይ ግንባታቸው ከ25% እስከ 80% ድረስ የደረሱ አፓርትመንቶች አሉ። በፍጥነት እየገነባችሁም ጭምር ነው ማለት ነው። በትክክል አሁን ለምሳሌ ወደ ቫቲካን ኤምባሲ የዛሬ ዓመት በዚህ ሰዓት ያወጣነው ሳይት ነበረ። ቫቲካን ኤምባሲ አጠገብ ወደ መካኒሳ መሄጃው ጋር ማለት ነው። እዛ እኔ ስንሸጥ አዲስ ኦፈር አውጥተን ነበር 60-40 በሚል አከፋፈል 60% ለከፈሉ ደንበኞቻችን 40%ን ሙሉ ለሙሉ ኦፍ እያደረግንላቸው። ያኔ ስንሸጠው ሳይቱ የፋውንዴሽን ስራ እየተሰራ ነበረ። አሁን ላይ ግን ፕሮግረሱ ዊዘን 9 እና 10 ወራት ውስጥ 17ኛ ስላብ ላይ ደርሰናል ማለት ነው። 17 ወለል ገነባችሁ ማለት ነው። ገንብተናል። ያኔ ደንበኞች ሲገዙን ፋውንዴሽን ስራ ጨርሰን የስትራክቸር ስራ እየጨመርን ነበር። ስለዚህ በ3 ዓመት ያለው ፕሮጀክት ነው። አሁን ላይ በ1 ዓመት ባልሞላ ጊዜ ውስጥ ይህን ያህል ፕሮግረስ ከሄድን ከተባለው ጊዜ በፊት የማስረከብ ቻንስ አለን። በጣም አሪፍ። በተመሳሳይ መልኩ ወደ ሀያት አካባቢ ያሉ ፕሮጀክቶች አሉን። ያኔ ስንሸጣቸው ጥር የካቲት አካባቢ ላይ አንደኛ ወለል የነበሩ ጂ+10 የሆነ አፓርትመንት ነው። ምናልባት ወደ ሎሚያድ ሄጃው መንገድ ላይ ብዙ ሰው ያውቀዋል። እዛ ጋር ነበር ማለት ነው። አሁን ፕሮግረሱ 9ኛ ስላብ ጨርሰናል ማለት ነው። ጂ+10 ነው። አንድ ስላብ ብቻ ነው የቀረን እሱ ላይ ማለት። ስለዚህ የግንባታ ሂደቱ የግንባታ ጥራቱም ደንበኞች እነሱን አይተው ደግሞ ሞር ምስክርነት ወይም ከኛ ጋር ቤተሰባዊነት እየፈጠሩ ይገኛሉ። በጣም አሪፍ ነው። ምስጋና ወደ ቅናሹ ልመልስሽ እና ምን ያህል ፐርሰንት ዲስካውንት ነው ያደረጋችሁት? ያው ቴምር እንደሚታወቀው በዲስካውንት በጣም የሚታወቅ ካምፓኒ ነው። አዲስ ዓመትን አስመልክተን ደግሞ ለበዓል
እስከ 35% የሚደርሱ በቀሩን ሳይቶች ላይ ዲስካውንቶችን አቅርበናል ማለት ነው። ትልቅ ዲስካውንት ነው አይደለ? 35% ትልቅ ዲስካውንት ነው። ስለዚህ እነዚህ ዲስካውንቶችን ያደረግንባቸው ሳይቶች ላይ ፒያሳ አካባቢ ሊሴ ገብረ ማርያም ትምህርት ቤት ወርቅ የሆኑ ቦታዎች ላይ ወርቅ የሆነ ሳይቶች አሉ። ሊሴ ገብረ ማርያም ትምህርት ቤት ጀርባ ሀያት አካባቢ ሀያት ፈረስ ቤትና ሀያት ሎሚ አርቃ ያሉት ፕሮጀክቶቻችን ላይ እስከ 35% ድረስ 100% ለሚከፍሉ ደንበኞቻችን እስከ 35% የሚሆን ዲስካውንቶች እናቀርባለን። ያ ማለት በ65% ቤቱን ኦን ማድረግ ይችላሉ ማለት ነው። ሙሉ ለሙሉ ሬዚደንሻል የሆኑ አፓርትመንቶች ናቸው እነዚህ? አብዛኞቹ ሙሉ ለሙሉ የመኖሪያ አፓርትመንት ብቻ የያዙ ናቸው። ያ ደግሞ ሞር ተመራጭ ያደርገዋል ለደንበኞቻችን ማለት ነው። እውነት ነው። ስለዚህ ምን አይነት የካሬና የመኝታ አማራጮችን ነው ይዛችሁ የመጣችሁት? የመኝታ ክፍሎች አማራጮች አሉን። ከባለ 1 እስከ ባለ 3 መኝታ ክፍሎች አሉን። አሁን ፒያሳ ላይ የሚገኘው ሳይቶቻችን ላይ ዲስካውንት ስናደርግ በካሬ 80 ሺህ ብር ብቻ ነው ደንበኞች የሚገዙን። በ2 ዓመት ከ6 ወር የምናስረክበው ፕሮጀክታችን ነው። G+22 ነው። ሰፊ የሆነ የመኪና ማቆሚያ ወለል እናዘጋጅላቸዋለን። አካባቢ ላይ እንደሚታወቀው ፍሬንድሺፕ ፓርክ፣ ቤተመንግስት፣ አንድነት ፓርክ የመሳሰሉት ቦታዎች አሉ። ወኪንግ ዲስታንስ ነው እና ሞር ደግሞ ዲያስፖራው በጣም የሚፈልገው ሎኬሽን ላይ ነው እና 100% ለከፈሉ እሱ ላይ 35% ዲስካውንት ስናደርግ በካሬ 80 ሺህ ብር ይሆናል ማለት ነው። በጣም ሌክዠሪ ደረጃውን የጠበቀ አፓርትመንት ነው እየገነባ የምንገኘው። በተመሳሳይ መልኩ ደግሞ ሀያት አካባቢ ላይ በካሬ እስከ 61 ሺህ ብር ጀምሮ አሉ። ባለ 2 እና ባለ 3 መኝታ ክፍሎች ናቸው ያሉን። ምሳሌ ሙሉ ክፍያ እንክፈል ለሚል ደንበኛ ጠቅላላ ክፍያ ከ5.3 ጀምሮ ባለ 2 መኝታ ክፍሎችን ማግኘት ይችላሉ። ባለ 3 መኝታ ክፍሎችን ደግሞ ከ6.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ኦን ማድረግ ይችላሉ ማለት ነው። በጣም አሪፍ ነው። ያከፋፈል ሂደቱስ ምን ይመስላል? ታይም ቤዝድ ነው ወይስ ፕሮግረስ ቤዝድ ነው? እንዳልኩሽ አሁን ይህን ኦፈር ያወጣ ነው ለደንበኞቻችን 100% እንደሚከፍሉ ነው። አሁን ሀያት ሎሚ አርጋ ያለው በ1 ዓመት የምናስረከበው ፕሮጀክታችን ነው። ኦልሞስት G+10 ነው። 9ኛ ስላሉ ይደርሰናል። ከዚህ በኋላ የሚያቆየው የግንባታ ፕሮግረስ አይኖርም ማለት ነው። ስለዚህ አሁን ይህን ኦፈር የነገርኩሽ እኔ 100% ለሚከፍሉ ደንበኞች ነው። 65% ክፈሉና እኛ እስከ 35% የሚደርስ እውነተኛ ቅናሽ እናድርግላችሁ ነው እያልን ያለ ነው። ግን በግንባታ ሂደት መክፈል የሚፈልጉ ደንበኞች ካሉ ደግሞ እኛ ጋር በ10% ቅድመ ክፍያ ብቻ ገዝተው ቀሪውን በግንባታ ፕሮግረስ ቀስ ብለው የሚከፍሉት ይሆናል ማለት ነው። ቴምር ላይ ደግሞ ሌላ ለየት የሚያደርገው ነገር ምንድነው? በኢትዮጵያ ብር ነው አግሪመንታችን። ያ ደግሞ ለደንበኞቹ ሞር ጋረንትድ የሚያደርጋቸው ነገር ነው። ያ ማለት ደንበኞች ብረት ዋጋ ጨመረ፣ ሲሚንቶ ዋጋ ጨመረ፣ ነዳጅ ጨመረ ብለን የምናስጨምራቸው ምንም አይነት ዋጋ የለም። ፕራይስ ኤስካሌሽን አይኖርም። አሁን ላይ 7 ሚሊዮን ብር የሚተዋወሉት ቤቱን ሲረከቡ 7 ሚሊዮን የሚጨምር ነገር የለም። ስለዚህ ያ ሞር ክላይንቱን ጋረንትድ ያደርጓል። እኛን ደግሞ ሞር ሪስፖንሲብል አድርገው እንድንሰራ ያደርጓል። ምክንያቱም በ2 ዓመት ያልነው ፕሮጀክት ዘግየት ብናደርገው ኪሳራው ወደኛ ስለሆነ በኢትዮጵያ ብር ነው። ያን ደግሞ ሞር ጋረንትድ ያደርጋቸዋል እንዳልኩሽ ማለት ነው ደንበኞቻችንን። በጣም አሪፍ። ስለዚህ ለደንበኞቻችሁ ሁለቱንም ያከፋፈል አማራጮች ነው ይዛችሁ የቀረባችሁት ማለት ነው። በጣም ትልቅ ዲስካውንት ነው። እስከ 35% የሚደርስ ማለት አሁን ኮንዶሚኒየም ራሱ የማይሸጥበት ዋጋ ነው። ሀያት አካባቢ ሀያት እንደምታውቂው ለመኖሪያ በጣም ተመራጭ የሆነ አካባቢ ነው። ራሱን ይዞ አንድ ሲቲ የሆነ አካባቢ ነው። ምንም አይነት ነገር ብትሄጂ የጤናም የመንግስትም አገልግሎቶች፣ ትምህርት ቤቶች የመሳሰሉት ሁሉም አጠገቡ ያለ ነገር ነው፣ መዝናኛዎችንም ጨምሮ ማለት ነው። ስለዚህ ሀያትን ሞር ደንበኞች ለመኖሪያ ሰላማዊ አካባቢ ስለሆነ ተመራጭ ያደርገዋል እና እዛ አካባቢ ላይ በኮንዶሚኒየም በማይገዛ ዋጋ ነው 5.3 ማለት ባሉት መኝታ ክፍሎኛ ጋር መግዛት የሚችሉት። ከዛ በኋላ ምንም አይነት ፔመንት ከነሱ አይጠበቅም። በጣም አሪፍ። በተመሳሳይ መልኩ ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ክፍሎች አሉን ብዬሻለሁ። አብዛኛው ሰው ተመራጭ የሚያደርገው ስፔሻሊ ዲያስፖራው ደግሞ ተመራጭ የሚያደርገው ሎኬሽን ነው። እዛ ላይ ከባለ 1 እስከ ባለ 3 መኝታ ክፍሎችን ከ5.3 ሚሊዮን ብር ጠቅላላ ክፍያ ጨምሮ ደንበኞች ማግኘት ይችላሉ ማለት ነው። አለበዛ ደግሞ በ10% ቅድመ ክፍያ አግሪመንት ፈርመው ቀሪውን በግንባታ ሂደት 90%ን ካለምንም ወለድ በ2 ዓመት ከ6 ወር ቀስ ብሎ የሚከፍሉት ይሆናል ማለት ነው። ስለዚህ ሁለቱም አይነት አማራጭ አለን እኛ ጋር። እንዲሁም ደግሞ 40% ለሚከፍሉ ደንበኞች ደግሞ በከፈሉት ልክ የተወሰኑ ዲስካውንቶችን እያቀረብን እንሄዳለን ማለት ነው። 100% ለከፈሉ ብቻ ሳይሆን ከ40% ጀምሮ ለሚከፍሉ ደንበኞች የራሳችን የሆነ ዲስካውንቶች አሉ። ስለዚህ እንደያከፋፈላቸው የተለያየ አይነት ዲስካውንት ለደንበኞቻቸው አዘጋጅተናል። በትክክል 100% ለከፈሉ ሳይሆን ከ40% ጀምሮ ለሚከፍሉ ደንበኞች ይህን ዲስካውንት አቅርበናል። በጣም አሪፍ ነው። ምስጋና እንደሰማሁት ከሆነ እንግዲህ ዲስካውንቱ መኖሪያ ቤቶቻችሁ ላይ ብቻ አይደለም ሱቆቻችሁም ላይ ቅናሽ እንዳደረጋችሁ ሰምቻለሁ እና እስቲ ስለ ሱቆቹ ንገሪኝ። እንዲሁም አሪፍ ሰዓት ነው የመጣሽው። የፒያሳ የንግድ ሱቆቻችን ላይ በጣም ጥቂት የሚባሉ ሱቆች ናቸው የቀሩ። እሱም ወርቅ ቦታ ነው። ስሙም ጎልድ ሞል ተብሎ ነው የሚጠራው። ፒያሳ ወደ ሀገር ፍቅር መውረጃ ጎልድ ሞል ተብሎ ነው የሚጠራው። እዛ ላይ ደግሞ የቀሩን ሱቆች ላይ እስከ 15% የሚደርስ ልዩ ወይም እውነተኛ ቅናሽ አድርገናል ማለት ነው። ያ ማለት
አሁን 3ኛ ወለል ላይ 4.8 ስንሸጠው የነበረውን በ3.5 ሚሊዮን ብር ጠቅላላ ክፍያ ደንበኞች ማግኘት ይችላሉ። ስለዚህ እዛ ላይ ከ3.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከቅድመ ክፍያ ደግሞ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ መግዛት ይችላሉ ደንበኞች ማለት ነው። የአረካከብ ሁኔታ በ1 ዓመት ከ6 ወር የምናስረክበው ነው። G+5 ናት፣ 2 ቤዝመንት አለው። ስለዚህ ለየትኛውም ንግድ ያው ፒያሳ ይታወቃል። አሁን ላይ ደግሞ አካባቢ ላይ ሞር መንግስትም እየሰራ ያለው ያን አካባቢ ስለሆነ የንግድ ሴንተር ለማድረግ ነው ሞር እየሰራ ያለው ማለት ነው። የንግድ አካባቢ እንዲሆን ነው። ስለዚህ እዛ አካባቢ ላይ ይሄን ኦፈር ይዘው እንዳያመልጣቸው ሰጀስት አደርጋቸዋለሁ። እንዴ በደንብ ፒያሳ ላይ ድሮ የቁልፍ ሽያጭ ተብሎ 2 እና 3 ሚሊዮን ብር ነበር ኦን ለማያደርጉት ማለት ነው። አሁን በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ ሱቅ ግዙ ነው። ከዛ በኋላ እነሱ ቁልፉን እያከራዩት ሪተርን ኦን ኢንቨስትመንቱ ደግሞ በጣም ቶሎ የሚመለስ ነው። ስፔሻሊ ኢንቨስትመንት ለሚያስብ ሰው ማለት ነው። ስለዚህ እሱን አስበው የንግድ ሱቅ ባለቤት መሆን ይችላሉ። ጥቂት ሱቆችም ናቸው የቀሯቸው እንዳልሽው፣ እኛም ጥሩ ሰዓት ላይ የሚመጣ ነው ማለት ነው። በጣም የሚቆጠር ሱቆች ናቸው የቀሩና የንግድ ሱቆቹ በጣም አሪፍ። ስለዚህ አጠቃላይ ያደረጋችሁት ቅናሽ ማለትም ሱቆቹም ላይ መኖሪያ ቤቶቹም ላይ ለምን ያህል ጊዜ ነው የሚቆየው? እንዲሁም ብዙ ደንበኞች እያስቸገሩ ነው ያሉት በሱ ነው። ዲስካውንት ሲወጣ ለአጭር ጊዜ ነው እንደሚታወቀው ማለት ነው። እኛ ያወጣ ነው ይሄ ዲስካውንት በጣም ለአጭር ጊዜ በኋላ ነው። አብዛኛው ደንበኞች ከዲስካውንቱ ካለቀ በኋላ መጥተው ያን ነገር ስለሚፈልጉ ማለት እኛ ያወጣ ነው በጣም ለተወሰነ ጊዜና ለተወሰኑ ቤቶች ብቻ ነው ይሄን ዲስካውንት ያወጣ ነው፣ በዓልን አስመልክተን ስለሆነ ማለት ነው። ስለዚህ ይህን እስከ 35% ድረስ የሚደርስ ልዩ ቅናሽ በጊዜ የቤት ባለቤት ሌሎች ሱቆችን እንዲገዙ ሰጀስት እናደርጋቸዋለን። ሳያመልጣችሁ ቅናሹን ተጠቀሙበት እያልሽ ነው። በትክክል። እሺ ምስጋና፣ እንግዲህ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለሽ እድሉን ልስጥሽ። እሺ አመሰግናለሁ። ትንሽ ግን ስለ ቴምር የሆነ ነገር ብልሽ ደስ ይለኛል። ብዙ ጊዜ ስለ ቴምር ማያውቀው ሰው አለ ብዬ አሁን ላይ አላስብም እውነት ለመናገር፣ ግን የተወሰነ ነገር ልበልሽ ብዬ ነው። ቴምር ፕሮፐርቲስ በግንባታ ላይ ከ8 ዓመት በላይ ያስቆየ ትልቅ ካምፓኒ ነው። በ8 ዓመት ቆይታዎችን ውስጥ ከ10 በላይ ፕሮጀክቶችን ለደንበኞች ጥንቅቅ አድርገን በታማኝነት ጥራታቸውን በጠበቁ አፓርትመንት ቤቶችን አስረክበናል። ያው ብዙ ጊዜ እንደምንለው 8 ዓመት ብሎ ወደ ሚዲያው ያልወጣ ነው ከስማችን ስራችን ይቅደም ብለን ነው ብዙ ጊዜ እየገነባችሁ ነበር። አሁን ግን ያው ስማችንን በጥሩ ሁኔታ እያደስን ነው። ያው እንግዲህ ሽልማቶችንም እያስገባን ነው። ስለዚህ ወደ ፕሮሞሽኑ መግባት አለብን ብለን ስላሰብን ነው ወደ 350 አባወሮች በላይ የመኖሪያ አፓርትመንቶችን ለማድረስ ችለናል ለነዋሪዎች ማለት ነው። ስለዚህ ከዚህ ታማኝ ከሆነ ድርጅት ጋር ይሄንን ስፔሻሊ ይሄንን አሁን ላይ ለበዓል ብለን ያወጣ ነው እስከ 35% የሚደርስ ልዩ ቅናሾች ተጠቅማችሁ ከኛ ጋር የመኖሪያ አፓርትመንት እንዲሁም የንግድ ሱቆችን እየገዛችሁ ቤተሰብ ሆኖ እንላለን። ደንበኞቻችንን ቤተሰብ ሆኖ ባለቤት ሆኖ ሁለቱንም። በጣም አሪፍ። እንግዲህ የዚህ ቅናሽ ተጠቃሚ መሆን ለሚፈልጉ ተመልካቾቻችን እንዴት ነው እናንተን የሚያገኟችሁ? ቁጥሮች አሉን። በነዛ ቁጥሮች ደንበኞች እኔንም ሆነ የሽያጭ ሰራተኞቻችንን በቀጥታ ማግኘት ይችላሉ። በዋትስአፕ፣ በቴሌግራም እንዲሁም በቀጥታ በመደወል እንዲሁም ደግሞ አገር ውስጥ የማይገኙ ደንበኞቻችን ተወካይ የሌላቸው የመኖሪያ አፓርትመንት ወይ ንግድ ሱቆቻችንን ጋር መግዛት የሚፈልጉን እኛ ጋር ኮሚኒኬት አድርገው በዲኤችኤል አግሪመንቶችን እየላክን ከኛ ጋር ቤተሰብ መሆን ይችላሉ። ስለዚህ በምናስቀምጠው ቁጥር እየደወሉ እኛም ማግኘት ይችላሉ። በጣም አሪፍ። እንግዲህ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ ቢሮአችን ድረስ ስለመጣሽ። ተመልካቾቼ እንግዲህ በአዲሱ ዓመት የቤት እንዲሁም ደግሞ የሱቅ ባለቤት ከቅናሽ ጋር መሆን የምትችሉበትን እድል አብረን አይተናል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ቻው።